ሄርሜላ የለቀቀችው ቪዲዮ ሌላ ጣጣና ሌላ ጉድ ይዞ መጣ። አንዳንዶቻቸው ከወንድ ጋር አድርገው እያቀነባበሩ በኤአይ ሄርሜላ ከአዲሱ ፍቅረኛዋ ጋር መታለች እያላችሁ እያሽቃበጣችሁ አንዳንድ ሴቶች አላችሁ፣ በተለይ ዩቲዩበሮች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች በድጋሚ መጣሁላችሁ። በነገራችን ላይ ስህተት ነገር ሳይ ከመምጣት ወደኋላ አልልም። እኔም ደግሞ ስህተት ታራሚ ነኝ፣ እኔም ታራሚ ነኝ፣ እኔም አራሚ ነኝ ማለት ነው። ስለዛ አዲስ ለሆናችሁ አህለን ወሳህለን እያልኩኝ ላይክ ሼር እያደረጋችሁ እና ደግሞ ሀሳብ አስተያየታችሁ ኮሜንት ስር ብታሳውቁኝ ደስ ይለኛል። እና በተናገርኳቸው በመናገራቸው ንግግሮች ስህተት ካለብኝ እያረማችሁኝ እለፉኝ። አንድ ሰው ስህተት ካለበት ከታረመ ይመለሳል፣ ካልታረመ ያስተቱ ደግሞ ይሳሳታል ማለት ነው። ስለዛ ስህተት ካያችሁ ከማረም ወደኋላ እንዳትሉ ውዶችዬ ማለት ነው። የሄርሜላ ቪዲዮ ላይ እጅግ በጣም ውስብስብ የሆነ ነገራቶች እየተፈጠሩ ይገኛሉ። እና በለቀቀችው ቪዲዮ ላይ አብዛኞቻችሁ በኤአይ ከወንድ ጋር አቀነባብራችሁ የምትሰሩ ልጆችም አይቻለሁ። እናንተ ጭንቅላታችሁ ያማችኋል እንዴ? ምን ነው የሰው ህይወት ካልበጠበጥኩ የሰውን ቅስም ካልሰበርኩ አልኖርም አላችሁሳ እንዴ? መስራት ካለባችሁ እኮ በሀቅ ነገር ሰርታችሁ በእይታ ብታገኙ፣ ሰው ብታገኙ፣ ሰብስክራይብ አንድ ንግግራችሁ ራሱ ከወደደው እኮ ሰብስክራይብ ሊያደርጋችሁ ይችላል ማለት ነው። እናንተ ግን ግዴታ ዋሽታችሁ ሊሆን ይችላል እና በጣም እየገረመኝ ነው። እና ውዶችዬ አሁን የመጣሁበት ጉዳይ ላይ ሄርሜላ ሆዷ ምን ሆና ነው? ጨርቅ አስገብታ ነው ወይ? የእርግዝና የሚመስል ነገር አምጥታ እንደ ዳሌ ለጥፋው ነው የምትሉ ቲክታክ ላይም ሆነ ቀደም በሰራሁት ቪዲዮ ላይ እኔ ብዙ ኮሜንት አጥፍቻለሁ። እኔ ኮሜንት ደግሞ ስድብ ካለ አንድ ሰው ቅስሙ የሚሰብር ነገር ካለ ማለት ነው እኔ ወዲያው ነው የማጠፋው። ኮሜንት ዝም አልልም ማለት ነው። ለዛ ሰው መልስ ልሰጥ እችላለሁ። ነገር ግን ያ ሰው የሚሰራበት ቪዲዮ የሚሰራበት ሰው መጥቶ ሊያየው ኮሜንት ሊያነብ ይችላል። በነገራችን ላይ ትንንሽ ዩቲዩበሮች ትልልቅ ዩቲዩበሮች ጋር አይደርስም ብሎ ማለት ከባድ ነው። ዩቲዩብ ነው ማንኛውም ጋር ምሳሌ ዩቲዩብ እናንተ ላይክ ስታደርጉት ሼር ስታደርጉት ለሰዎች ገብተው ላይክ ሲያደርጉት ዩቲዩብ ራሱ ሼር ያደርግና ለብዙ ሰው ተደራሽነት ለታዋቂ ዩቲዩበሮች ሊያደርሰው ይችላል ማለት ነው። ምሳሌ አሁን በራሴ ላይ አንድ ሰው ቪዲዮ መጥቶ ቢሰራብኝ ስህተት ከሆነ ስህተት ነው ብዬ ሊያርሙኝ ይችላሉ። ነገር ግን አሁን ምሳሌ እናንተ ቅድም በሰራሁት ቪዲዮ ላይ ሄርሜላ ለመውቀስ ሆዷ ገፍተዋል፣ ሆዷ እንደዚህ ብለዋል፣ ሆዷ ሆነ ነገር አስገብታ ነው ሆዷ በቃ ብዙዎቹ የተደናገሩት ሆዷ ላይ ነው ማለት ነው። ልደቷ ላይ ሳይሆን ሆዷ ላይ በጣም ተደናግረው በጣም እያወሩ ነበረ ማለት ነው። በነገራችን ላይ ሰውን ቅስም ለመስበር አትቸኩሉ ማለት ነው። ሄርሜላ ደግሞ የምትሰበር ሴት አይደለችም፣ ጀግና ሴት ናት ማለት ነው። ከሩታ ምንም አትተናነስም ማለት ነው። እና ደግሞ እስኪ በሌላ ቪዲዮ ማለት ነው በምርጥ ቪዲዮ በሩታ ልደት እና በሄርሜላ ልደት የቱ እንደሚበልጥ የቱ እንደሚያንስ እናንተ ትመርጣላችሁ። ኤችዬ ናት ወይስ አርናት የሚለው ነገር ማለት ነው አብረን የምንቃኘው ይሆናል። በሌላ ቪዲዮ ብቅ ላለው ያ ደግሞ እናስተያየዋለን ማለት ነው። በነገራችን ላይ ማን ወጪ ያወጣ ማን ወጪ ያላወጣ አይደለም። ልደት ሲያከብሩ እንደገና የሆነ በቃ ሸምግልና እንደገና ደግሞ ቤቢ ሻወር ምናምን የሚባለው እነዚህ ፕሮግራሞች ወላይ ከምነግራችሁ በላይ ከ500,000 በላይ አይቆሙም ማለት ነው። እኔ ስለማቅ ነው። ምሳሌ አንድ ሰርግ ልደግስ ካለ አንድ ታዋቂ ወይም ደግሞ አንድ ተዋናይ ሰርግ ደግሼ ላግባ ካለ ከ2 ሚሊዮን ከ3 ሚሊዮን አይቆምም ማለት ነው። እኛ ደግሞ በትንሾቹ የምንገምታቸው ታላላቅ ዩቲዩበሮች እስከ 500 እስከ 600 ለአንድ ፕሮግራም ለትንሽ ልብስ ከ20,000 ከ30,000 በላይ ስለሚለብሱ ለዛ ነው። እና ደግሞ መኪናውም አለ፣ ወይኑም አለ፣ ኬኩም አለ፣ አበባውም አለ፣ ልብሱም አለ። በዛ ከ1 500 ምናምን በላይ ይሆናል ማለት ነው።